የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? እንዴት ውላችኋል? እንደምን ዋላችሁ? ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። አሁን የመጨረሻውን የትምህርተ ቡሐትና የኪዳን ትርጓሜ እናዳምጣለን። የእግዚአብሔር ሰላም ከኛ ጋር ይሁን። እሙታን ተንሥኦ ሲኦለ ከይዶ እሙታን ተንሥኦ ሲኦለ ከይዶ እሙታን ተንሥኦ ሲኦለ ከይዶ ከሙታን ተለይቶ ተነስቶ ዲያብሎስን ድል ነስቶ በሞቱ ሞትን አጠፋው። ምን ነው ጌታ ዲያብሎስን ድል የነሳው ዓርብ ስለምን እሱ የተነሳ እሁድ ስለምን እንዲህ አለ ቢሉ መገለጫውን ሲሻ ነው። አንድም ሲኦለ ከይዶ እሙታን ተንሥኦ በሞቱ ለሞት ደምሰሶ ሲል ነው። በዕለተ ዓርብ ዲያብሎስን ድል ነስቶ በሞቱ ከሙታን ተለይቶ ተነስቶ በሞቱ ሞትን ድል ነሳው አጠፋው ይላል። እምድኅረ ተንሥአ በሳልስት ዕለት አይኮቶ ለአብ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ከተነሳ በኋላ አካላዊ ቃል አብን አመሰገነው። እንዘ ይብል ዘአምላክ ቃል ጥጡ ከመዝ ያንተ ሞት ለሌላው ሕይወት ያንተ መከራ ሐሳር ለሌላው ክብር ይሁን ብሎ የተናገረበት የአብ ቃሉ እንዲህ የተከናወነ ነው ብሎ አካላዊ ቃል አብን አመሰገነው። አንድም ጥጡ ከመዝ ይላል። አካላዊ ቃል አብን አመሰገነው። በአካላዊ ቃልማ መመስገን እንጂ ምን ማመስገን አለበትና እንዲህ አለ ቢሉ ማመስገኑ በወዲሁ ዓለም ነው። አንድም በባህሪ መተዋወቃቸውን መናገር ነው። ዛቲ ቃል ትኬልህ ወትብል ቅዱስ 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 እንዲል ይህማ መበላለጥ እንጂ ቢኖር ነው ብሎ መበላለጥስ የለም። እርስ በርስ መተዋወቃቸውን በባህሪ አንድ መሆናቸውን መናገር ነው። በዚህም መጻሕፍት ተባብረውበታል። ሄኖክም ህሩይኒ ይቀድስ ብሎ ተናግሯል። እዝራም አሚሃ ይቀድስ ህሩዬየ ወመሲሕየ ብሎ ተናግሯል። ቅዱስ ጳውሎስም ወንጌልም ወይ ቀንት ሀቁየሁ ወያረፍቆሙ ወይትለአኮሙ ብሎ ተናግሯል። ቅዱስ ጳውሎስም ወልድኒ ይገኒ ለዛ አግኔ ሎቱ ኩሎ ብሎ ተናግሯል። ሊቁ ቅዱስ አትናቴዎስም ደብተራ ብርሃን ይተከል ወመንጦላዕተ ብርሃን ይሰፋ ህየ ይበጉ ሊቀ ካህናት ኢየሱስ ክርስቶስ ወያቀውሞሙ ለካህናት በየማኑ ወለዲያቆናት በጸጋሙ ወያርእዮሙ ሥርዓተ ምስጢር ዘቁርባን ብሎ ተናግሯል። እንዲህም ማለቱ ስንኳንስ በሱ በሌሎችም ቅዱሳን በኋላስ የለባቸውም አንክሮ ተደሞ ነው እንጂ እንዲህ ማለቱ ግን በተገዥ ሥጋ የሚታይ ስለሆነ በዕለተ ዓርብ ያገለገለው አገልግሎት እስከ ፍጻሜ ድረስ ዋጋ ሲያሰጥ የሚኖር ስለሆነ እንዲህ አለ እንጂ ተገዥነትስ እንደሌለበት ወነበረ በየማነ አቡሁ ዘበሰማያት ይለዋል። ነበረ ያለውንም ሐዋርያው ሊቁ እስመ ብሂለ ነቢር ያእምር ሀበዘ ተልእኮ ብሎ ወስዶታል። አኩተከ አብ አመሰግንሃለሁ አለ።
አኮ በዝንቱ ከናፍር ውዱዳት በአጥንትና በጅማት በስጋና በደም በተስማሙ በሊ ከናፍር የማመሰግንህ አይደለም አለው። ወአኮ በልሳነ ስጋ ዘባቲ ጽድቅ ወሐሰት ይወጽእ እውነትና ሐሰት በሚወጡበት በዚህ አንደበት የማመሰግንህ አይደለም አለው። ምነው ጌታ እንደ ሌላው ሐሰት ይናገራልን? እውነት ይናገራል እንጂ ስለምን እንዲህ አለ ቢሉ በሰው ልማድ አንድም ሐሰትን ጽድቅን ተከትሎ የመጣ ሐሰት ነው። እወን ተከትሎ የመጣ አልቦ እወ ተብሎ እንዲፈታ እስከ ማዕዜኑ ተሃነክሱ በክልዮን ኪጋያቲክሙ ለመ እግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ስግዱ ወለመ ቤል አምላክ ኪያሁ አምልኩ ወኪያሁ ስግዱ እንዳለው ያለ ነው። ወኢ በዝ ቃል ዘበኪነ ነፍስት ግብር ይትገበር ወይ በዝ ቃል ዘበኪነ ነፍስት ግብር ይትገበር በአይምሮ ጠባይ ስራ በሚሰራበት በዚህ ቃል አይደለም። አንድም ግብረ ይገብር ይላል። በአይምሮ ጠባይ ስራን በሚሰራ በዚህ ቃልም አይደለም ይላል። አንድም ነፍስተ ግብር ይትገበር ይላል። ስራ ባለው አይምሮ ጠባይ ስራ በሚሰራበት በዚህ ቃልም አይደለም። አንድም ግብረ ይገብር ይላል። ስራ ባለው አይምሮ ጠባይ ስራ በሚሰራበት በዚህ ቃል አይደለም ይላል። አንድም ነፍሳተ ግብር ይትገበር ይላል። ስራ ባላቸው ሰዎች አይምሮ ስራ በሚሰራበት በዚህ ቃልም አይደለም ይላል። አንድም ግብረ ይገብር ይላል። ስራ ባላቸው ሰዎች በሰዎች አይምሮ ስራን በሚሰራ በዚህ ቃልም አይደለም ይላል። ነፍሳተ ግብር ብሎ ነው። አላ በዝኩ ቃል አላ በዝኩ ቃል በዚህ ቃል አመሰግናለሁ እንጂ ያምጣው። አኩተከ ንጉሥ ዘብከ ይታወቅ ለኩሉ ዘብከ ይታወቅ ለኩሉ ሁሉ ባንተ ህልውና ተሰውሮ ያለ እውቀት ሁሉ ለሁሉ የሚታወቅብህ አንተን አመሰግናለሁ አለው። ወንተ ኢትታወቅ ወንተ ኢትታወቅ አለ ለሌላው የማይታወቅ አለ ላልመረመሩ። አንድም አኩተከ ንጉሥ ዘብከ ይታወቅ ለኩሉ ባንተ ሁሉ የሚታወቅብህ ወንተ ኢትታወቅ ለሁሉ ደግሞ የማይታወቅ እውቀትን ለምትገልጽ ባንተ ህልውና ባንተ ስልጣን ታድሶ ያለ እውቀት ለሁሉ በሚሰጥብህ ባንተ ለሁሉ የሚሰጥ ሁሉ የማይታወቅ ንጉሥ አንተን አመሰግንሃለሁ አለው። ለበቁ ላልበቁ ለመረመሩ ላልመረመሩ እንዲህ ይላል። አንድም አኩተከ ንጉሥ ዘብከ ይታወቅ ለኩሉ ባንተ ሁሉ የሚታወቅብህ ወንተ ኢትታወቅ አንተ ግን የማትታወቅ ንጉሥ አመሰግንሃለሁ ይላል። ወንተ ኢትመጽእ ውስተ መናፍስት ዘስጋ ውስተ መናፍስት ዘስጋ በዓይነ ስጋ የማይታይ ዘበእዝነ ስጋ ኢትሃልፍ ወደ ስጋዊ ጆሮ የማትገባ አለ። ወሃለፈት ሰልመት ወሃለፈት ስብይት እንዲል ወንተ በዓለም ኢሃለወት በዚህ ዓለም ያልተገለጸች ወበምድር ኢትተሃደግ በዚህ ዓለም አለ በምድር ኢትተሃደግ አለ በምድር የማትመረመር የማትገኝ አላ በዝኩ ቃል ዘበላይሌነ መንፈስ አሁን አመጣው። አላ በዝኩ ቃል ዘበላይሌነ መንፈስ አለ በእኛ ህልው ሆኖ ያለ መንፈስ ቅዱስ በገለጸው በዚህ ቃል አመሰግንሃለሁ እንጂ ይላል። ራሱን ከአብ ከመንፈስ ቅዱስ ጋር አንድ አድርጎ አንድም አላ በዝኩ ቃል ዘበላይሌነ መንፈስ አለ በእኛ አድሮ ባለ በመንፈስ ቅዱስ በገለጸው ቃል አመሰግንሃለሁ እንጂ አለ። ራሱን ከምእመናን ጋር አንድ አድርጎ ይህ ቃል እንደምን ያለ ቃል ነው ቢሉ ሕፃናት በማኅፀን ሳሉ የሚያመሰግኑበት፣ ጻድቃን ከበቁ በኋላ የሚያመሰግኑበት፣ ነፍሳት በገነት የሚያመሰግኑበት፣ አዳም 7 ዓመት በገነት ሳለ የሚያመሰግንበት፣ መላእክት የሚያመሰግኑበት፣ እርስ በርሳቸው የሚተዋወቁበት ቃል ነው። ዘለከ ለባሕቲትከ ይትናገር አብ ዘሊተ ለባሕቲቴ የተናገር አብ አለ። አንተ አብ ለእኔ ብቻ በምትናገርበት በዚህ ቃል አመሰግንሃለሁ እንጂ አለ። ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዕወ ብለህ በምትናገርበት በዚያ ቃል አመሰግንሃለሁ። ዘኪያከ ያፈቅር አብ ዘኪያየ ታፈቅር ሲል ነው። እኔን በምትወድበት በዚህ ቃል አመሰግንሃለሁ እንጂ አለ። ዘሰምረቶ ነፍሴ ብለህ
ወዘኪያከ ይውየድስ ወዘኪያየ ትውየድስ ሲል ነው። አንተ እኔን በምታመሰግንበት በዚህ ቃል አመሰግንሃለሁ እንጂ አለ። ሰባይኩከሂ ወአዲ እስየብሐከ ብለህ ዘወቱ ኩሉ ማህበረ ቅዱሳን ፍጹማን ኪያከ ይጼጉ አርከ ማህበረ ቅዱሳን ፍጹማን የሚሆኑ የቅዱሳን ማህበር ሁሉ በአንተ መምህርነት በአንተ ምስክርነት እኔን ኪአየ አርከ ይላል። አርከ መሃይምናን እያሉ ያመሰግኑኛል። ኪያከ አበ ኪያየ አበ ሲል ነው። አበ ኩሉ እያሉ ያመሰግኑኛል ይላል። ኪያከ መጋቤ መጋቤ ኩሉ እያሉ ያመሰግኑኛል። ወኪያከ ረዳኤ ረዳኤ ኩሉ እያሉ ያመሰግኑኛል። አንድም ዘለከ ለባሕቲትከ ይትናገር አብ እትናገር አብ ሲል ነው። እኔ ለአንተ ብቻ በምናገርበት በዚህ ቃል ነው እንጂ አለ። አቡየ ፈነወኒ ወአነ ተፈኖኩ ዘርእየ ኪያየ ርእዮ ለአቡየ ብዬ በምናገርበት በዚህ ቃል ነው እንጂ። ዘኪያከ ያፈቅር አብ ዘኪያከ አፈቅር ሲል ነው ይላል። አንሰ አፈቅሮ ለአብ ብዬ በምናገርበት በዚህ ቃል ነው እንጂ። ወዘኪያከ ይውየድስ ዘኪያከ እውየድስ ሲል ነው። ወአንሰ ሰባይኩከ ፈጺሜ ግብረ ዘወሀብከኒ ብዬ በምናገርበት በዚህ ቃል ነው እንጂ። ዘወቱ ኩሉ ማህበረ ቅዱሳን ፍጹማን ኪያከ ይጼጉ አርከ ፍጹማን የሚሆኑ የቅዱሳን ማህበር ሁሉ በእኔ ምስክርነት በእኔ አብነትነት አንተን እንዲህ እያሉ ያመሰግኑሃል። አርከ መሃይምናን እያሉ ኪያከ አበ አበ ኩሉ እያሉ ኪያከ መጋቤ መጋቤ ኩሉ እያሉ ወኪያከ ረዳኤ ረዳኤ ኩሉ እያሉ አንድም ዘለከ ለባሕቲትከ ይትናገር አብ ዘለከ ለባሕቲትከ ይትናገር ሲል ነው አለ። መንፈስ ቅዱስ ለአንተ በሚናገርበት ቃል ነው አለ። መንፈስ ቅዱስን የሚያናግር ስለሆነ እንዲህ አለው። ልሳነ አለ ጰራቅሊጦስ ተናገረኒ ከመ እንብብ ዘውስተ ዓለምከ እንዲል ዘኪያከ ያፈቅር ዘኪያ የሚያስወድድ ስለሆነ ወዘኪያከ ይውየድስ የሚያስመሰግን ስለሆነ ዘወቱ ኩሉ ማህበረ ቅዱሳን ፍጹማን ኪያከ ይጼጉ አርከ በመንፈስ ቅዱስ ምስክርነት አለ። አርከ መሃይምናን ኪያከ አበ አበ ኩሉ ኪያከ መጋቤ መጋቤ ኩሉ ወኪያከ ረዳኤ ረዳኤ ኩሉ እያሉ ያመሰግነዋል። አምላከ ኩሉ የሁሉ አምላክ እስመለከ ኩሉ ሁሉ ለአንተ ይገዛል። ወኩሉ ብከ ወኩሉ ብከ ሁሉ በአንተ ተገኝቷል። ዘሃሎ ለከ ያለው ፍጥረት ሁሉ አንተን ለማገልገል ነው። አንድም አምላከ ኩሉ እስመለከ ኩሉ ይላል። አምላከ ኩሉ እስመለከ ኩሉ የሁሉ አምላክ ሁሉ ለአንተ ይገዛል። ወኩሉ ብከ ሁሉ በአንተ ተገኝቷል። ዘሃሎ ለከ ያለው ፍጥረት ሁሉ ለአንተ ይገዛል። አልቦ ካልእ ዘይኮነ ዘዚአከ ያንተ ያልሆነ ፍጥረት ምንም የለም። ለባሕቲትከ ዘሃሎ ለዓለመ ዓለም በዘላለሙ ብቻህን ጸንተህ የምትኖር አንተ ብቻ ነህ። ያእምር እንከን ወላዊ ኩሎ ነፍሳተ ምስጢር ነፍሳተ ምስጢር አለ። ቄሱ፣ ኤጲስቆጶሱ፣ ጳጳሱ አምስቱን አዕማደ ምስጢር መማር የሚገባቸውን ምእመናን ይወቅ ይላል። አንድም ዘነፍሳት ምስጢር ይላል። ምእመናን ሊማሯቸው የሚገባቸውን አምስቱን አዕማደ ምስጢር ለይቶ ይወቅ ይላል። አንድም አምስቱን አዕማደ ምስጢር ስልታቸውን ለይቶ ይወቅ ይላል። እምድኅረ ጸለየ ለአብ ከጸለየ በኋላ ከመ ታእምሩ ወትርአዩ ተቀቦሙ በስምከ ቀድሶሙ በጽድቅከ ብሎ ከጸለየ በኋላ ከመ ታእምሩ አርግቤ ኢየሱስ ወትርአዩ አርግቤ ኢየሱስ ታውቁ ትረዱ ዘንድ ወደ መስቀል እወጣለሁ ብሏል ይላል። አንድም ወደ መስቀል ሳልወጣ አልቀርም ብሏል። አንድም ወደ መስቀል ሳልወጣ አላርግም ብሏል። አንድም ሳላርግ አልቀርም ብሏልና ወበእንተዝ ይበል ኖላዊ መፍትው እንከ ነገረ ህወአት ስለዚህ ቄሱ ኤጲስቆጶሱ አለ መፍትው እንከ ነገረ ህወአት አምስቱን አዕማደ ምስጢር ማወቅ ይገባችኋል ይበላቸው። ከመ ታእምሩ መናሃ ትሳተፉ ለቅድሳት ከመ ታእምሩ
ቅዱስ ሥጋውን ክቡር ደሙን በመቀበል ጊዜ ማንን ትዛመዱ ዘንድ እንዳላችሁ ማንን እንደምትዛመዱ ልታውቁ ይገባችኋል ብሎ ይንገራቸው ይላል። ምእመናን ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ ቤተ ክርስቲያን በገቡ ጊዜ ቢኖር ሊቀ ጳጳሱ ባይኖር ኤጲስቆጶሱ ባይኖር ቄሱ ከደጀ ሰላም ቆሞ የማንን ሥጋ በልታችሁ ከማን ጋር ተዋህዳችሁ ልትኖሩ መጥታችኋል ብሎ ይጠይቃቸው። ያወቁ ምእመናን እንደሆነ ከሦስቱ አካላት አንዱ አካል ወልድ 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ባህሪያችን ባህሪ አካላችን አካል አድርጎ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ሰጥቶን የሱን ቅዱስ ሥጋ የሱን ክቡር ደም ተቀብለን ከሦስቱ ጋር ተዋህደን እንኖራለን ብለው ይመልሱለታል። የማያውቁ የሆኑ እንደሆነ ይህንን ተርጉሞ ሊያስተምራቸው ይገባልና ይላል። ወለመኑ ትገብሩ ተስካሮ በአኮቴት በጸሎትስ ጊዜ የማንን ስም ጠርታችሁ ትኖራላችሁ? የማንን ስም እንደምትጠሩ ታውቁ ዘንድ ይገባቸዋል ይበላቸው። ያወቁ እንደሆነ የሦስቱን ስም ጠርተን ከሦስቱ ጋር ተዋህደን እንኖራለን ብለው ይመልሱለታል። ያላወቁ እንደሆነ ይህን ተርጉሞ ሊያስተምራቸው ይገባልና ዋዲ ይንግር እንዘይብል ዳግመኛም እንዲህ ይበል ያስተምር ይላል። እስካሁን የአቁራቦቹን ተናግሮ ነበር። እንግዲህ ግን የቆራቦቹን ያመጣል። አንድም የእነሱንስ ከመዚህ በሎሙ ለግዩራን ብሎ በልመስጧጋያ ያነባዋል ብሎ የንዑሰ ክርስቲያኑን ያመጣል። ንነሂ አሃውየ ቦቱ ንጸወን ወንድሞቻችን እኛም በሱ አምነን ጸንተን እንኖር። ዘባሕቲቱ ሀብተ ተምህረነ ኪያሁ ንንሣ የብቻው ሀብት የምትሆን ወንጌልን ተምረን እሱን በሃይማኖት ገንዘብ እናደርግ ዘንድ ዘይቤ ከመያሃበነ አለ ዘየአምን በወልድ ቦ ሕይወት ዘለዓለም ብሎ የእሱን ነገር ያናገረ። አንድም የሃይማኖትን ነገር ለዘመጻ ሀብዬ እይሰድዶ ወያወፅኦ አፍአ ብሎ ያናገረ። ዘአይን ርእየ ወእዝን ይሰምዐ አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበውን ይሰጠን ዘንድ በሱ አምነን ጸንተን እንኖር። ምን ነው እሱማ ታይቶ የለምን ቢሉ አይተው ስላላመኑበት። አንድም ለሃይማኖት ቢቀጽሉ ዘአይን ርእየ ወእዝን ይሰምዐ ውስተ ልበ ሰብእ ዘይትሃሌ አለ። ሃይማኖት ዋጋ ክብር ሲያሰጥ ነው እንጂ በአይን አይታይምና። አንድም ዘይቤ ከመያሃበነ ዘይቤ ከመያሃበነ አለ። ይሰጠን ዘንድ የልጅነትን ነገር ያናገረ አለ። እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ ወመንፈሰከ ቅዱሰ ኢታውፅእ እምላይሌ ብሎ ያናገረ። ዘአይን ርእየ ወእዝን ይሰምዐ አይን ያላየው ጆሮ ያልሰማው ውስተ ልበ ሰብእ ዘይትሃለየ በሰው ልቡና ያልታሰበ ዘአስተዳለወ እግዚአብሔር ለእለ ይፈርህዎ እግዚአብሔር ለሚወዱት ያዘጋጀውን አለ። ለወዳጆቹ ያዘጋጀውን ክብሩን ይሰጠን ዘንድ ምነው ስለ ልጅነት ተነግሮ የለምን? በሐዋርያት በአምሳለ ነፋስ በአምሳለ እሳት ሲያርፍባቸው በምእመናን በማይ ምክንያት ሲያድርባቸው ይታወቅ የለምን ቢሉ ምስጢሩ ስላልታወቀ ስላልተገለጸ ይላል። አንድም ዘባሕቲቱ ሀብተ ተምህረነ ኪያሁ ንንሣ ዘባሕቲቱ ሀብተ ተምህረነ የብቻው ሀብት የምትሆን ልጅነትን ገንዘብ አድርገን ቅዱስ ሥጋውን ክቡር ደሙን ይሰጠን ዘንድ በሱ አምነን ጸንተን እንኖር። ዘይቤ ከመያሃበነ ዘበላ ሥጋዬ ወሰት የደሜ ቦ ሕይወት ዘለዓለም ብሎ ይሰጠን ዘንድ ያናገረ። ዘአይን ርእየ ወእዝን ይሰምዐ አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበው ውስተ ልበ ሰብእ ዘይትሃለየ በሰው ልቡና ያልታሰበውን ዘአስተዳለወ እግዚአብሔር ለእለ ይፈርህዎ እግዚአብሔር ለወዳጆቹ ያዘጋጀውን ቅዱስ ሥጋውን ክቡር ደሙን ይሰጠን ዘንድ ወንድሞቻችን በሱ አምነን ጸንተን እንኑር። ቅዱስ ሥጋውን ክቡር ደሙን አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ አለው።
ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር የሚሆንበትን ምስጢር የሚያውቅ የለምና እንደ ሁለት ባይታውያን በበረሃ የሚኖሩ ሁለት መነኮሳት ነበሩ። አንዱ የበቃ ነው፣ አንዱ ያልበቃ ነው። ያልበቃው ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር መሆን እንደምን ይቻላል እያለ ሲጠራጠር ይኖር ነበር። ይህ የበቃው አውቆበት ነበር። እሱም ወንድሙን ቢያፍር ሳይነግረው ይኖር ነበር። ከዕለታት አንድ ቀን ወንድሜ እኔስ የቅዱስ ሥጋው የክቡር ደሙ ነገር ሲያጠራጥረኝ ይኖራል። ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር ሊሆን እንደምን ይቻላል አለው። ኧረ ካልክስ ብፈራህ ነው እንጂ እኔም ሲረቅብኝ ይኖራል አለው። በል ቅዳሴ ካለበት ቦታ እንሂድ ብሎ ቅዳሴ ካለበት ቦታ ይዞት ሄደ። ቄሱ ሀበነ ሲል ጌታ በአምሳለ ሕፃን በአምሳለ በግ ከመንበሩ ላይ ሆኖ ቄሱ 10 ጣቶቹ በደም ተታለው ሲያርደው ሲያወራርደው አይቶ ያ ያልበቃው ወደቀ። ከቅዱስ ሥጋው ከክቡር ደሙ ሰውን ለማስደፈር በአምሳለ ህብስት በአምሳለ ወይን እታያለሁ እንጂ እኔ ሁል ጊዜ እንዲህ ሰውን እኖራለሁ የሚል ድምፅ ተሰምቷልና እንዲህ አለ። አንድም ዘባሕቲቱ ሀብተ ተምሂረነ ኪያሁ ንንሳ የብቻው ሀብት የምትሆን ቅዱስ ሥጋውን ክቡር ደሙን ተቀብለን አለ መንግሥተ ሰማያትን ገንዘብ እናደርግ ዘንድ በእሱ አምነን ጸንተን እንኖር። ዘይቤ ከመ ያሃበነ ይሰጠን ዘንድ ያናገረ አለ። ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘለዓለም ብሎ ዘአይን ርእየ ወእዝን ይሰምዓ ዘአይን ርእየ ወእዝን ይሰምዓ አይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበውን መንግሥተ ሰማያትን ይሰጠን ዘንድ መንግሥተ ሰማያትን ዛይን ሬ ወዝን ሰማ ውስተ ልበ ሰብ ዘይታለ ዘአስተዳለው እግዚአብሔር ላይ ያፈቅርዎ አለ። ምን ነው ዘመኑ ዘመነ ዮሐንስ ወርሁ ወራ መጋቢት ዕለቱ ዕለተ እሑድ ሰዓቱ መንፈቀ ሌሊት እንደሆነ ታውቆ የለምን ቢሉ ብዙ ዘመነ ዮሐንስ ብዙ ወርሃ መጋቢት ብዙ ዕለተ እሑድ ብዙ መንፈቀ ሌሊት አለና ሰዓቱ ተለይቶ ስላልታወቀ ነው። በከመ ይቤ ሙሴ በከመ ይቤ ሙሴ አለ። የሃይማኖትን ነገር ሙሴ እንደተናገረ አለ። ነቢይ ያነስ ለክሙ እምሃዊክሙ ዘከማየ ወለቱ ስምዕዎ ብሎ የተናገረ ባይዳንሂ ነቢያት ባይዳንሂ ነቢያት ጻድቃ በአሚን የሃዩ ሁሉ ዘጸዋ ስመ እግዚአብሔር ይድህን ብለው በሌሎች ነቢያትም ያናገረ ይላል። አንድም በከመ ይቤ ሙሴ ሁለተኛ ነው። የሃይማኖትን ነገር በሙሴ ያናገረ አለ። በታምኖ ልሂቆ ሙሴ ክይደ ከመ ኢይበልዎ ወልደ ወለተ ፈርዖን እስመ አይመረ ከመ የአቢ ትዕይርተ መስቀሉ ለክርስቶስ እምኩሉ መዛግብቲሁ ለግብፅ እንዲል ምን ነው ይህንንማ የተናገረው ቅዱስ ጳውሎስ አይደለምን ቢሉ ቅዱስ ጳውሎስስ ቢሆን እንዲያው ተናግሮታልን? እግዚኦ ስምዖ ጽድቆ ለሌዊ በከመ ይቤሎሙ ላቡሁ ወለእሙ እያአምረክሙ ወበደቂቁኒ ይለበወ ያለውን ይዞ ነው እንጂ። ባይዳንሂ ነቢያት ባይዳንሂ ነቢያት አለ። ሌሎችም ነቢያት ሰለስቱ ደቂቅ አለ። አይምር ኦ ንጉሥ ከመ ኢንሰግድ ለምስል ዘገበርከ ወለከሂ ሃሎ አምላክነ ዘፈጠረ ኪያከ ወኪያነሂ ውእቱ ይክል አድህኖተነ እምዴከ ወምቶነ እሳት ዘይነድድ ብሎ በሰለስቱ ደቂቅ የሃይማኖትን ነገር ያናገረ። አንድም በከመ ይቤ ሙሴ የሃይማኖትን ነገር ጨርሶ የልጅነትን ነገር አመጣ። የልጅነትን ነገር ሙሴ ወመንፈሰ እግዚአብሔር ቅዱስ ይጼልል መልዕልተ ማይ ብሎ የተናገረ ያናገረ ይላል በሙሴ። ባይዳንሂ ነቢያት ባይዳንሂ ነቢያት አለ። ሌሎቹም ነቢያት ወመንፈሰከ ቅዱሰ ይታውፅ እምላይሌ እሰውጥ ምነ መንፈሴ ዲበ ኩሉ ዘሥጋ ብለው እንደተናገሩ። አንድም በከመ ይቤ ሙሴ በከመ ይቤ ሙሴ አለ። የልጅነትን ነገር ጨርሶ ለሥጋ ወደሙ አመጣ። ሙሴ የሥጋ ወደሙን ነገር አለ ወህሮያኒሆሙ ለእስራኤል አለ ይነብሩ ይበልዑ ወይሰትዑ ብሎ የተናገረ። ባይዳንሂ ነቢያት ባይዳንሂ ነቢያት አስተዳለው መስዋዕቶ ወቀደሶሙ ለህሩያኒሁ ብለው እንደተናገሩ ይላል። አንድም
በከመ ይቤ ሙሴ ሁለተኛ ሙሴ የቅዱስ ሥጋውን የክቡር ደሙን ነገር አዳም ኮነ ከመ አሐዱ እምኔነ ዮጂ ያሊዕል እዴሁ አዳም ወይበልዕ ዕፀ ሕይወት ወይሐዩ ብሎ እንደተናገረ ባይዳንሂ ነቢያት አለ ቀዳሚ ሕይወቱ ለሰብ እክል ወማይ ወይን ወስርናይ ምንቱ ውእቱ ሕይወቱ ለዘኢይሰቲ ወይነ እምፍሬ ስርናይ ወቅብ በስሐ እንዲል ብለው የተናገሩ ነው። ንሕነሂ ቦት አንድም በከመ ይቤ ሙሴ አለ ሙሴ የመንግሥተ ሰማያትን ነገር ወሰድኮሙ ወተከልኮሙ ውስተ ደብረ መቅደስከ ብሎ እንደተናገረ ባይዳንሂ ነቢያት አለ በምድር ገነተ ተድላ ብለው እንደተናገሩ ይላል። ንሕነሂ ቦቱ ተወኪለነ ሎቱ ነሃብ ስብሐተ እኛም አለ እንዲህ ብለው የተናገሩለትን መንግሥተ ሰማያትን ያወርሰን ዘንድ በእሱ አምነን ጸንተን ለእሱ ምስጋና እናቅርብ። አንድም በከመ ይቤ ሙሴ የምስጋናን ነገር ይላል። በከመ ይቤ ሙሴ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር ብሎ እንደተናገረ ባይዳንሂ ነቢያት ሰለስቱ ደቂቅ ስቡህኒ ውእቱ ወልዑልኒ ውእቱ እስከ ለዓለም ብለው እንደተናገሩ ንሕነሂ ቦቱ ተወኪለነ ሎቱ ነሃብ ስብሐተ እኛም በሱ አምነን ጸንተን በመኖር ለሱ ምስጋናን እናቅርብ። ዘሎቱ ስብሐት ወጽን ለዓለመ ዓለም የማይለወጥ የማያልፍ ጌትነት ገንዘቡ የሚሆን ለሱ እስከ ዘላለሙ ድረስ ክብር ምስጋና ይግባውና አሜን 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 ይሁን ይደረግ። ይካ ይበልካህን ለከዘም ልብነ ውዳሴ ንሴልስ አለ። ዳግመኛም አውቀን ከልቡናችን ሶስተኛ ምስጋናን ላንተ እናቀርብልሃለን። ወሀቤ ሕይወት እግዚኦ ሕይወተ ሥጋ ሕይወተ ነፍስን ለምታድል ላንተ ሶስተኛ ጊዜ ምስጋናን እናቀርብልሃለን ይላል። ሕይወተ ሥጋ ሕይወተ ነፍስ አንድም ደማዊት ነፍስን ነባቢት ነፍስን ለፈጠርክ ላንተ ምስጋናን እናቀርብልሃለን። አንድም ከዕፀው ከአይባን ለይቶ እንስሳት አራዊትን በደመ ነፍስ ከእንስሳት ከአራዊት ለይቶ ሰውን በነባቢት ነፍስ ላከበርክ ላንተ ሶስተኛ ጊዜ ምስጋናን እናቀርብልሃለን። ሐዋጼ ነፍሰ ትሑታን የትሑታንን ነፍስ በረዴት የሚጎበኝ ሐዋጺ የሚጎበኝ ይላል እንዳለፈው መንፈሰ ምንዱበ ኢትሃየየ የተቸገረውን ሰውነት ቸል የማይል እንዳለፈው ዘይት የከፎሙ ለለ ይሰደዱ አለ። ከሀገር ባዳ ከሰው ባዳ ከሀገር እንግዳ ብለው የተሰደዱትን በረዴት የሚቀበላቸው እሱ ነው። ረዳኢ አለ። የተቸገሩትን በፍርድ በምግብ የሚረዳ እሱ ነው እንዳለፈው። ወለእለ ውስተ ሰርም ይትመነደው መድህን በመከራ ተይዘው ያሉትን አለ የሚያድናቸው እሱ ነው። ለርሁባን ዘይሄሊ ለርሁባነ ሥጋ በታምራት ለርሁባነ ነፍስ በትምህርት የሚያስብላቸው እሱ ነው። ወይትቤቀል ለግፉአን ለተገፉት የሚፈርድላቸው የሚበቀልላቸው እሱ ነው። እትቤቀላቲ እንዲህ አርገ መሃይምናን የአብርሃም የይስሐቅ የያዕቆብ ወዳጅ የሚሆን አንድም አርከ መሃይምናን አለ ምእመናንን የሚወዳቸው አንድም ምእመናን የሚወዱት ይላል። መስተናግር ለጻድቃን አምልኮቱን ጻድቃን የሚመሰክሩለት ወእነግር ስምዐከ በቅድመ ነገሥት ወኢይትሐፈር እንዲል አንድም እሱ ራሱ መስክሮ ለምእመናን ዋጋቸውን የሚሰጣቸው። ወማኅደር ለንጹሐን አለ የንጹሐን ወዳጆቹ ማደሪያቸው ማረፊያቸው ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ፍስሐሆሙ እንዲለው ወለእለ በጽድቅ ይጼውዕዎ ሰማይ
ለለ ይጼውዕዎ በጽድቅ ይሰም በጽድቅ ሲል ነው። ይሰም በጽድቅ ለለ ይጼውዕዎ በጽድቅ በእውነት የሚጠሩትን በእውነት የሚሰማ እሱ ነው አለ። በሐሰት ቢጠሩት አይሰማምና። ለመበለት ከዳኒ ባሏ ሙቶባት አጥር አጣሪ ቤት ሰሪ እህል ዘሪ ለሌላት ቤት ሰሪ አጥር አጣሪ ዘርዘሪ ሰጥቶ ባልቴቲቱን የሚረዳት እሱ ነው። ወባላሂ ለእጓለ እማውታ እናት አባቱ ጥለውት ሙተው በምግብ የሚቸገረውን ምግብ ሰጥቶ በማሳደግ የሚረዳው እሱ ነው። ዘይሁ መርሃረቱ አለቤት እንዳለፈው ነው ጓለማውታ። እሺ ዘይሁ መርሃረቱ አለቤተ ክርስቲያን ዘተከላላቲ ምዕራፈ ስብሐተ ሃይማኖት። አዎ አምነው ለሚያመሰግኑት ምስጋና ማረፊያ መሳፈሪያ ላደረጋት ለቅድስት ቤተ ክርስቲያን አለ። ቅን መሪዎችን የሚሰጥ እሱ ነው። አንድም ዘይሁ መርሃረቱ ለቤተ ክርስቲያን ዘተከላላቲ ምዕራፈ ስብሐተ ሃይማኖት የክብር መገኛ የሚሆን የሃይማኖት ማረፊያ ላደረጋት ለቤተ ክርስቲያን ቅኖች መምህራንን የሚሰጥ እሱ ነው። ጉባኤ መንፈስ አለ። መንፈስ ቅዱስ አለ። ጉባኤ መንፈስ በመንፈስ ቅዱስ ለተሰበሰበች ጉብይተ መንፈስ ስትል ነው ሲል ነው። ሀብተ ጸጋ ወኃይል ወሀቢተ ጸጋ ወኃይል ሲል ነው። ኃይልን ጸጋን የምታድል ቤተ ክርስቲያን። አንድም ወሀቢተ ጸጋ ወኃይል ሀብተ ጸጋ ወኃይል ሀብት ጸጋን በሚሰጥ በመንፈስ ቅዱስ ለሰበሰባት ለቤተ ክርስቲያን ቅን መምህራንን የሚሰጥ እሱ ነው። ለከ እንዘን የድስ ወይን አርፍ ለዙሉፉ አንተን ስናመሰግን አናቋርጥም። አንድም አንተን ሳናቋርጥ እናመሰግንሃለን። ሳናቋርጥ ለአንተ ምስጋና እናቀርባለን። በአልባቢነ ናስተማስል አምሳለ መንግሥትከ ቦቱ በና ቦቱ አንድ ወገን ነው አለ። በልቡናችን ያንተን ጌትነት እናውቃለን። እንበይነ የዝ ንነስ መንግሥተ ዘተመሰለ እንዲህ በእንቲአከ አንተ ስለገለጽክልን ወበእንተ ፍቁር ወልድከ እግዚእነ ኢየሱስ ክርስቶስ ልጅህ ወዳጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለገለጸልን ይላል። አንድም በአልባቢነ ናስተማስል አምሳለ መንግሥትከ ቦቱ በእንቲአከ በአልባቢነ ናስተማስል አለ። በልቡናችን አለ በመንፈስ ቅዱስ የመንፈስ ቅዱስን ያንተን የወልድን ጌትነት እናምናለን እናውቃለን ይላል። ወበእንተ ፍቁር ወልድከ እግዚእነ ኢየሱስ በእንቲአከ ያንተ ነገር በመንፈስ ቅዱስ ነውና የመንፈስ ቅዱስ ባንተ ነገር ባንተ ነውና ወበእንተ ፍቁር ወልድከ እግዚእነ ኢየሱስ የወልድም ነገር በመንፈስ ቅዱስ ነውና የመንፈስ ቅዱስም ነገር በወልድ ነውና ይላል። መንፈስ ቅዱስን መንግስት ብሎ ነው። ወርኢኩ እፎ ትትከፈል መንግስት በመዳልው እንዲል አንድም በእንቲአከ ወበእንተ ፍቁር ወልድከ እግዚእነ ኢየሱስ ይላል። አንድም ለከ ለአብ ያለውን ለአብ ንወድሰከ ያለውን ለወልድ ለከ ዘምልብነ ያለውን ለመንፈስ ቅዱስ ሰጥቶ ይናገራል። ዘቦቱ ለከ ስብሐት ወኢሂዝ ለዓለም ዓለም አዎ ስብሐት ወኢሂዝ አለ። ጽኑ የሆነ የማያልፍ ጌትነት ላንተ ያለው አንድም ያለህ ለምትሆን ላንተ ይላል። ላንተ ሶስተኛ ጊዜ ምስጋናን እናቀርባለን። ለዓለም ዓለም አሜን በል። አሜን በእውነት ያለ ሐሰት አሜን። ሃይማኖት ቢሆን አዎን፣ እውነት ታሪክ ቢሆን እውነት፣ በረከት ቢሆን ይሁንልን ይደረግልን ማለት ነው። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ቤተ ክርስቲያንን በሚጠብቅበት ቃል ኪዳኑ እግዚአብሔር ሁላችንንም በቸርነቱ ይጠብቀን። ከዲያብሎስ ተቃርኖ ከዲያብሎስ ተንኮል ይጠብቀን። ይህ መጽሐፈ ኪዳን የሚለው ጌታ ከሙታን ተለይቶ ከተነሳ በኋላ ለቅዱሳን ሐዋርያት 40 ቀን ያስተማረው ስለሆነ አሁን ከዚህ በኋላ ደግሞ እግዚአብሔር ፈቅዶ ሕማማቱን በቸርነቱ እያስፈጸመን ነው።
ከትንሣኤ በኋላ ደግሞ 50ውን ቀን ለቅዱሳን ሐዋርያት ይሄን ኪዳን እያስተማራቸው ከርሟልና እኛንም ደግሞ የመጣውን ባህለ 50 ከሱ ጋር የምንከርምበት ያደርግልን። ይቆየን። ስብሐት ለእግዚአብሔር። ቃለ ሕይወትን ያሰማልን። በሰዓት በሰላም አስጀምሮ ከዚህ ያደረሰን ክብርና ምስጋና ይድረሰው። እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወሰላም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር አቡነ ዘበሰማያት። Hey!